ማን ሰውዬው ልቀቀኝ ይኸውልህ ልቀቀኝ ማን እኮ ልቀቀኝ እንዳት ማን አንተ ይኸውልህ እዛ ጋር ካሜራ አለ እዛ ጋር ካሜራ አለ ማን ካሜራ ልቀቀኝ እኮ ልቀቀኝ ማን አንተ ምንድነው ካሜራ አየሁ ይኸውልህ እዛ ጋር ደግሞ ሰውዬው ማለት እሺ ምንድነው የምትፈልገው ምንድነው በደንብ ያዝልኝ ካሜራ ምን አሁን ስታንቀኛል ነበር አይደለም እኮ ይኸውልህ ምን መሰለህ በቃ ተረጋግተን እናውራ ምንድነው የምታወራው ማረሱ እናውራ በቃ እኮ እኔ ስሜታዊ ነኝ በባህሪ እሺ ገብቶሃል አይደል በባህሪ ስሜታዊ ሊሆን ይችላል ሰው ልጅ ደግሞ ሊያጠፋ ይችላል ይቅር በለኝ እያልኩ ነው በቃ አንተ ስራ እንደሰራው በቃ አሁን የምን ፋይል ነው ማጠፋለህ ኧረ እባክህ የምን ፋይል ነው ማጠፋለህ ማለት ይኸውልህ ፋይሉ መጥፋት ምናምን እንዳታስቡ ሁሉም መረጃ እኔ ጋር ነው የሚቆየው ስለዚህ አሁን አይደለም እንዳትከተለኝ ትሰማኛለህ ቁጭ በል አትድረስብኝ ምንም እኔ ጋር የምትመጣው ነገር የለም ምንም አትከተለኝ አልኩህ አይደል እንዴ አይደለም ልቀቀኝ በቃ አትከተለኝ ዞር በል እሺ ሰላም ውድ ተመልካቾቼ እንግዲህ ባለፈው ላይ የተፈጠረውን ነገር አይታችኋል ያው ህሊና ባለቤቷ ብዙ ነገር እንዳደረሰባት ምናምን ሁሉን ነገር ኢቭን እንኳን ልጅቱ መታ ቤቱን አትወሰድብን ምናምን ብላ ስትሰርቅ ማለት ስትለምን ሁሉ ነበር ምንወስድባቸው ምንቀማቸው አይነት ነገር ነው መሰላትና ዛሬ ደግሞ ያው ባለቤቷን በሰጠችኝ አድራሻ መሰረት አግኝቸው ያው እዚህ ቦታ ቀጠረው ያለው እንደሚመጣ እርግጠኛ ነኝ ተደዋውለናል እንግዲህ አሁን እዚህ መጥተው ስላለው ጉዳይ ስለተፈጠረው ነገር ስናግረው ወይንም ሳናግረው ምን ይፈጠራል ወይንም ምን ይለኛል ለሚለው እንግዲህ እኔም አላቅም ምን ሊለኝ እንደሚችል ያው ጥሩ ነገር እንደማይፈጠር አውቃለሁ ምክንያቱም ያው ከሰራው ስራ አንፃር አላስፈላጊ ነገሮች ልንገባስ እንችላለን ብቻ አላቅም የሚፈጠረው እንግዲህ አብረን ምን እናያለን እና ብቻ እንደዛ እናደርጋለን ይመስለኛል ያው መደወሉ አይቀርም እስቲ እንጠብቃለን በዚህ አጋጣሚ ተመልካቾች እንግዲህ ካሜራማኒ ብዙ ለታ የሚከፍል ነው ይሄ ስራ እንዲሳካ አሁንም ቢሆን በድብቅ እንትን ብሎ ነው ያለውና እሱንም በዚህ አጋጣሚ አመስግኑልኝ ሄሎ ወዬ እንዴት ነህ አለን ያልኩ ቦታ ደረስክ እሺ በረንዳ ላይ ነኝ ያለሁትና የሆነ ከላይ ቡራቡሬ ሸሚዝ ነገር ለብሻለሁ በረንዳ ላይ ብቻዬን ቁጭ ብያለሁ እሺ እንግዲህ ወደ ተመልካቾቼ እንደደረሰ ነው የነገረኝ እዚህስ ምን ይፈጠራል የሚለውን ነገር ደግሞ አብረን እናየው ነው አንተና ሰላም ነው እንዴት ነህ ሰላም አስቸገርኩ ኧረ ችግር የለም እንዴት ነህ ስራ አሪፍ ነው ስራ ቆንጆ ነው በጣም ማለት ያ በስልክ ያው ተዋውቀናል መቼስ እንትን ማለት አይጠበቅብንም እና እስቲ ያው ስላንተ በእርግጥ የተወሰኑ የሰማኋቸው ነገሮች አሉ እንደዚህ በማህበረሰብ ተኮር ስራዎች ላይ ብዙ ነገር እንደምትሰራ ሰምቻለሁና እስቲ ወደዛ አንዳንድ ነገሮችን እንጫወት ከዛ በፊት ግን ምን ይምጣ ምንም አልፈልግም አመሰግናለሁ አሁን ይተጠቀሙት የምር የሆነ ነገር ይምጣ ችግር የለም እሺ ያው እንደማንኛውም ኢትዮጵያዊ በልጅነቴ ያለው ያው ትምህርት ገባው ትምህርት ትማራለህ ትምህርት ደግሞ ያው እስከ 12 ተማርኩኝ እስከ 12 ምሪ ያው ቀላል አልነበረም ክላሶችን በስነ ስርዓት በመውሰድ አሪፍ ጊዜ ነበረ ከዛም ዩኒቨርሲቲ ገባሁ ዩኒቨርሲቲ ገብቼ 3 አመት በነበረ ሰዓት ዩኒቨርሲቲ ተማርኩኝ እዛ ግራጁዌት አድርጌ አሁን የኮሚኒቲ ፋሲሊቴተር ላይ ነው የምሰራው ምን ማለት ነው
ግብርናና ተፈጥሮ ሀብት ስራ ላይ የኮሚኒቲዎችን ማስተባበር፣ ስራዎችን መስራት፣ እንትን ማድረግ፣ ማስተባበር፣ ግንዛቤ መስጠት፣ አዌርነስ መስጠት ነው። ሌላው ደግሞ የተሻለ ነገር ደግሞ ለማግኘት አንዳንድ ስራዎችን በግል እሰራለሁ። ያው ስሜ ዳንኤል እንደሆነ ነገር እኔ ስላወኩ ደስ ብሎኛል። እኔም ደስ ብሎኛል። እና ግን ያው ቀላል አልነበረም። ዝም ብሎ አይደለም እዚህ ደረስኩ ዝም ብዬ አይደለም። ለመናገር ብዙ ቻሌንጆችን አሳልፌያለሁ። ቻሌንጆቹ በትንሹ ስነግርህ ያው ተማሪ እያለሁ ራሴን ማለት ከልጅነቴ ጀምሮ ራሴ ነበር እንትን የምለው በቃ ራሴን የምችለው ራሴ ነበርኩኝ። ይገርም እና በቃ በቻሌንጆች ይሄ ነው ብዬ አልነግርህም። እያንዳንዱ ቻሌንጅን አሳልፌያለሁ። ለምሳሌ የኪስ ገንዘብ ማጣት ሊሆን ይችላል፣ የክፍያ የትምህርት ቤቶች ክፍያ ሊሆን ይችላል። እንደ ማንኛውም ኢትዮጵያዊ በቃ ተቸግሬ ነው ያሳለፉት እና ዛሬ ላይ እንዲቆመ ስታይ ግን የሆነ ተመችቶኝ ምናምን ያለ ይመስላል። ግን እያንዳንዱ ነገር ቻሌንጅ አለው። ያለ ቻሌንጅ ደግሞ የሚገኝ ነገር የለም። ግን በቃ የሆነ አንዳንዴ ደግሞ ምን ይመስላል መሰለህ፣ አንዳንዴ የሆነ በራሴ ብቻ ይመስለኛል ታውቃለህ። የሆነ ቻሌንጆች በቃ እኔ ላይ ብቻ ነው እንዴ ብዬ አስባለሁ። በቃ ለየት ይልብኛል ምናምን ያሳለፍኩት ነገር ማለት ነው። እና በቃ የሆነ ችግር ላይ ነበርኩት። በተለይ ይሄ 11ኛ 12ኛ ክፍል እድሜ ከፍ ሲል ደግሞ ብዙ ነገር አለ፣ ፍላጎቶች አሉ። እነዛን ገትቼ ምናምን ነው ትልቅ ቦታ ደርሻለሁ ብዬም ባላስብም ለኔ ራሴን የምችልበት አይነት ዌይ ላይ ነኝ። እንደዛ አይነት ሁኔታ ላይ ነኝ። ዛሬ ደግሞ ፀሐይዋ እንዴት ነው? አዎ ትንሽ ይከብዳል። ያው እዚህ ላይ ይሻለናል ብዬ ትንሽ እንሞቀው። ቀላል አይደለም እውነት ለመናገር ብዙ ቻሌንጆችን አሳልፌያለሁ። እውነት ግን ፈጣሪ ይመስገን ማለትም ደግሞ ያስፈልጋል። አንዳንዴ ምን መሰለህ ያለ ቻሌንጅ ምንም የምታገኘው ነገር የለም። በቻሌንጅ ያለፈ ሰው ቀላል ሰው አይደለም። ምንም ነገር ቢመጣ እንትን አይሉ አይበግረው። ቱ ቢ ኮንቲኒው ነው በቃ ይቀጥላል። ምንም ቻሌንጅ ቢመጣ የሆነ የማለፍ እንትን ብሎ የመቋቋም አቁም ይኖረዋል። ገብቶሃል አይደል? ትክክል ነው። ቻሌንጆች በጣም ብዙ ቻሌንጆች አሳልፌያለሁ። የሚገርምህ ከክላስ ጀምሮ ከክላስ ከእንትን ከማለቴ አንስቶ በጣም ብዙ ችግሮችን አሳልፌያለሁ። ቀላል አልነበረም። ፀሐዩ በረታበት። ፀሐዩ በጣም እንትን ነውና ምንድነው ማንኛውም ሰው ቻሌንጅን ማለፍ አለበት ብዬ አምናለሁ። የትኛውም ቻሌንጅ በተገቢው በቃ ያልፋል ብሎ እንትን ማለት በጣም አሪፍ ነው። መጽናናትም ሆነ ተስፋ ለመቁረጥ ታንኪዩ እንደዛ ማድረግ በጣም አሪፍ ነው። በጣም አሪፍ እና እስቲ ምናልባት አሁን ካልከኝ ነገር አንፃር ሳስበው በጣም ህይወትን ስትራግል ያደረገ ሰው ነው፣ ብዙ ቻሌንጆችን የተጋፈጠ ሰው ነው ብዬ ነው እየሳልኩ ያለው ዳንኤል ከምትነግረኝ ነገር አንፃርና በጣም የተለየ ይህን ቀን በጣም ዋጋ አስከፍሎኛል ብለህ ማትረሳው ቀን ታስታውሳለህ? አዎ በጣም ደግሞ ሰው ነህና የሰው ልጅ ያው ይወለዳል፣ ያድጋል፣ ይሞታል አይደል? በጣም እንትን ብዬ የማስበው ደግሞ ምንድነው ፋዘር በሞት ያጣው ጊዜ። ፋዘርን በጣም እወደው ነበር። ያው የአባት ፍቅር አባት ያሳደገው ሰው ያውቃል። ገብቶሃል አይደል? እና በጣም እንትን ነበር ታውቃለህ፣ በጣም ክራውድድ ነበር ለኔ። በቃ ላይፍ በጣም አስቸጋሪ ሆነ። ገብቶሃል? ግን በቃ ማልፍ ነገር የለም
ገብቷል። ፋዘርን ሳጣ ምን እንደሆነ በቃ የቻሌንጆቼ ዋናው እንትን እና ማረሳው ቢኖር እሱ ነው የሚገርመው። እና እውነት እዚህ ጋር ላቆም ነው ብዬ አስባለሁ። አንዳንዴ ደግሞ ተስፋ ልቆርጥ ነው ብዬ አስብ ነበር እና የሆነ ለሚመጣው ጊዜ በማሰብ ወደ ሱስም ለመግባት አስቤ ነበር። የሚገርም ገብቷል። ይሄ ከፋዘር ሞት በኋላ በቃ አሁን የኔ ላይፍ እንደዚህ ሊሆን ነው በቃ ምን አለ እኔ እንደ ጓደኞቼ እንኳን ሆኜ ዝም ብዬ እንኳን ብኖር ብዬ አስባለሁ አንዳንዴ ገብቷል። እና ያንን ጊዜ ያሳለፈኝ ፈጣሪ በጣም አመሰግናለሁ። እና ከጎኔም የነበሩ ጓደኞቼ በቃ ወዳጅ ዘመዶቼ በሙሉ በጣም ላመሰግናቸው እወዳለሁ። እና ቻሌንጅ ቀላል አይደለም። በቃ ህይወት በራሷ ቀላል አይደለችም። እውነት ነው። በጣም ከባድ ነው ያን ማቋቋም። በዚህ አጋጣሚ ግን በጣም አዝናለሁ ስለ አባትህ በጣም አዝናለሁ። ፈጣሪ ነፍሳቸውን ይማር። አሜን አሜን። እስቲ ዳንኤል አሁን ያው የኮሚኒቲ ፋሲሊቴተር ነው ብለኛልና እንዴት ነው የስራ ባህሪ እየሰጠ ያለው አገልግሎት? ከማን ጋር ነው የምትሰራው ድርጅት ምናምን? ኦኬ ምንድነው ያው የሰው ልጅ ይማራል ምን ይላል። ከዛ በኋላ ነው ወደ ዩኒቨርሲቲ እንትን ያልኩትና ከአንደኛ ክፍል እስከ 12ኛ ክፍል ተማርኩኝ። ብዙ ቻሌንጆችን አሳለፍኩኝ። ቻሌንጆች ቀላል አልነበሩም። ያው ፋዘር ካለፈ በኋላ ቤት ተከራይቶ የመኖር ነገር መጣ። ወጣትነቱም አለ። በዛ ላይ ቤት ተከራይቼ ማንበብ አለብኝ። እንደፈለኩ እንዳነብ ከፋሚሊ ጋር ስትሆን የሆነ ትረበሻለህ አይነት ነገር አለ አይደል? ማንበቡ ላይ ማለት ነው። ማንበቡ ማለት ላይብረሪ ሄዶ መምጣቱ ማምሸቱ ምናምን ስላለ ያንን በእንትን ማስኬድ ስላለብኝ ወደ አንድ ክላስ ተከራይቼ ወደዛ እንትን ብዬ ብዙ ቻሌንጆችን ራሴን ምግብ እያበሰልኩ ራሴ ነበረ የምጠቀመው። ብዙ ነገሮችን ከራሴ ነበረ ማደርገው ከቨር ማድረግ ፋሚሊ እንዳለ ሆኖ ማለት ነው። አንዳንዴ መጠየቅም ይከብዳል። ወንድ ላይ ነው ወጣት ስትሆን ደግሞ ብዙ እንትኖች አሉ ይገባኛል። እና መጠየቅም ይከብዳል። እንትን ነው ብቻ እንደዛን እስከ 12 እንደዛ ተማርኩኝ። ሜቢ ይመስለኛል ወደ 11 12 እያለሁ ነው ፋዘርን ያጣሁትኝ። ከዛም በኋላ ዩኒቨርሲቲ ራሱ ለምን እገባለሁ ብዬ እንኳን አስብ ነበር። አባቴ ሳይኖር ምናምን ብዬ አስብ ነበረ። ብሬክ እንኳን ስሄድ በቃ አዝኜ ምናምን ነው የምመለሰው። ገብቶሃል አይደል? ሰፈር ስሄድ ምናምን በቃ አዝኜ እመለሳለሁ ምናምን በቃ መሄድ ያስጠላኛል። በቃ ቻሌንጆቹ ኢትስ ቬሪ ሃይ በጣም ትልቅ ነበሩ። ብዙ ቻሌንጅ ነበረው እና ዩኒቨርሲቲ ደግሞ ገብቼ ዩኒቨርሲቲ ታውቃለህ፣ ዩኒቨርሲቲ ላይፍ ደግሞ ከባድ ነው። አዎ ላወቀበት እንትን ነው በቃ ባህር ነው። ዩኒቨርሲቲ ባህር ነው። ላወቀበት ዋኝቶ ያልፋል። የማያውቅበት ግን እዛው ያሰምጣል። ምን ልልህ አስቤ ነው ፋሚሊ አንዳንዴ እኛን ሲቆጣጠር ለበጎ አድርገን ብንወስድ ጥሩ ነው፣ መልካም ነው። ምንድነው በፋሚሊ ውስጥ ሆነ ባደግክበት ሰፈር ሆነ ስትማር ስትጫወት ምን ስትል ቢያንስ ጎረቤት ያየኛል ብለህ የሆነ ነገር ስታረግ አልባሌ ነገር ስታረግ የኢትዮጵያ አስተዳደግ ታውቃለህ። ጎረቤት እንኳን አይቶ እንትን ትላለህ። አሁን እኔ በኔ ስቴጅ ነው ያሁን ጄነሬሽን አላውቅም፣ ግን በኔ ስቴጅ እንደዛ ነው። ጎረቤት እንኳን ሲያየኝ ይፈራለሁ። ለምን እንትን ቢሉኝስ ለፋዘር ለማዘር ቢናገሩስ ለፋሚሊ የሆነ ነገር ሳደርግ ወይ ከሴት ጋር እንደዚህ አለ አይደል ወክ እንኳን ሳደርግ ፈራ ነበር። የሚገርም በጣም ዲሲፕሊንድ በሆነ ቤተሰብ ዲሲፕሊንድ በሆነ በጣም ሃይማኖተኛ ናቸው፣ ኦርቶዶክስ ናቸው ምናምን እና በዛ ዲሲፕሊን ነበር ያለፍኩት። በቃ እነዛን ቻሌንጅ ራሱ የምታልፈው በእንትን ነው በትዕግስት ነው ይመስለኛል። ፀሐዩ የከበደ ነው ወይ የሆነ ነገር እንዘዛ ውሃ ይሻል። እሺ። እና ምን ልልህ ነው
ዩኒቨርሲቲ ደግሞ ያው ካወክበት ባህር ናትና ካወክበት ዋኝተ ነው የምታልፈው፣ ካላወክበት ታሰምጣለች ያልኩ ይሄ ነው። ነይና እንትን ውሃ ለኔ ውሃ ይሆናል ከብርጭቆ ጋር 2 ብርጭቆ ጋር 1 ሊትር እና ዩኒቨርሲቲ ላወቀበት በቃ በስነ ስርዓት የሚወጣበት ምናምን ነው። ሌላኛው ደግሞ በቃ ምንድነው ከፋሚሊ ስትወጣ ሱሳሱሶችም የመልመድ የተለያዩ ነገሮች አላስፈላጊ ነገሮች መግባቱ አለ። ከተለያየ አካባቢ ስለሚመጡ ከተለያየ ክልል ምናምን ስለምትገናኝ የማን ባህሪ ምን አይነት ሙድ እያራመደ እንደሆነ ምን አይነት ስነ ምግባር እንዳለው አታውቅምና ልትከተብም ትችላለህ። ገብቶሃል? ልትከተብ ማለት በቃ ወደ ሱስ ውስጥ ልትገባ ትችላለህ። በጓደኛ ለሱ ብዬ ምናምን በሚል በቃ እስቲ ዛሬ ፈታ እንበል ምናምን አይነት ነገሮች ወደ ሱስ ነገሮች ስለሚዳርጉ እነዛን ተምሬበታለሁ ዩኒቨርሲቲ ላይ። እሱንም 3 አመት ነበረ። አሁን ይመስለኛል ወደ 4 አመት ከፍ ብሏል። እንግዲህ ከምትነግረኝ አንፃር በስራ ህይወትን በጣም ብዙ ህይወትን አሳልፈሃል። አዎ በትክክል። አሁን ህይወት ላንተ እንዴት ናት? ህይወት ምን ትመስላለች? አላውቅም። ብዙ ቻሌንጅ ካሳለፈ ሰው አንፃር በጣም እንትን ነው የሆነ ሰው ባሳለፈው መንገድ አንፃር ራሱ የሚሰጣት ቦታ የሚሰጣት ትርጉም አለ። እስቲ ህይወትን ዳንኤል ሲተረጉም እንዴት ነው? ምንድነው እንትን ነው በቃ ታውቃለህ፣ ፈተና ናት። ፈተና የምናረጋትም እኛ ነን። ህይወት ቀላል የምናረጋት ደግሞ እኛ ነን ብዬ ነው የማስበው። ቻሌንጆችን በስነ ስርዓት ካለፍ ጥሩ ነገር ያጋጥማል። ቻሌንጆችን በስነ ስርዓት ካላለፍክ ደግሞ እንደዛው የከፋ ነገር ያጋጥማል። ምን ለማለት ፈልጌ ነው? መስራት ባለበት ሰዓት ካልሰራህ መሳቅ ባለበት ሰዓት ታለቅሳለህ የሚባል ነገር ገብቶሃል አይደል? መስራት ባለበት ሰዓት መንቃት ባለበት ሰዓት ካልነቃህ በወጣትነት ካልተራራጥክ ካልሰራህ ሰው በሚስቅበት ሰዓት አንተ ታለቅሳለህ ማለት ነው። ያ ምንድነው ጥሩ ነገር መስራት ባለበት ሰዓት ሁሉ ስሜቶች ይሄ ሱሳሱስ ነገሮች ጓደኛ ምርጫ የሚባልም ነገር አለ። ለምሳሌ የተለያዩ ጓደኞች አሉ። አዋዋልህን ማሳመር ገብቶሃል? አዋዋልህን ካሳመርከው ከጥሩ ሰው ከዋልክ ጥሩ ነገር ያጋጥምሃል። ከመጥፎ ሰው ደግሞ ከዋልክ መጥፎ ነገር ያጋጥምሃል። ቻሌንጆች ይሄ የመንጋ የሆነ ጀማ እንትን አለ አይደል? በጀማ ማደግ ትችላለህ። በጀማ ደግሞ እንትን ማድረግ መጥፎ መሆን ትችላለህ። ገብቶሃል አይደል? አስቸጋሪ ነው። ጥሩ እንትን ነው ችግር የለም። ላይፍ በጣም ቀላል አይደለችም። ግን ደግሞ ቀላል ማድረግ የምታደርገውም አንተ ነህ፣ የምታከብደውም ደግሞ አንተ ነህ። ገብቶሃል? ቻሌንጆችን በስነ ስርዓት ማለፍ ከፈጣሪ ጋር ማለት ነው፣ ብቻህን ሳይሆን ከፈጣሪ ጋር ቻሌንጆችን በስነ ስርዓት ማለፍ። ከዛ ደግሞ ያልፋል ብሎም ማሰብ አንዳንዴ ጥሩ ነው። አሁን ቶሎ ወደ ጨለምተኝነት ወይም ደግሞ ወደ ተስፋ መቁረጥ ከመግባት ይልቅ በምታምንበት እምነት ኮኔክሽን ፈጥረህ ከፈጣሪ ጋር ማውራት እና ወደ ተሻለ ነገር መሄድ ቀላል ነው። አመሰግናለሁ። ችግር የለም። ጥሩ ነው። ጥሩ እንትን ነው ያልከው። አንተ ከነገርከኝ ነው ችግር የለውም። እንዴት ነው ትዳር፣ ልጅ ምናምን የሚባሉ ነገሮች? ትዳር የለኝም እኔ። አላገባም? አዎ በፍጹም እስካሁን በፍጹም። ለምን? ያው ወጣት ነው። አሁን ደግሞ እንደምትነግረኝ ከሆነ ጥሩ የተሻለ ህይወት ውስጥ እንዳለ ነው አይደለ? ግን ያው ህይወት ይቀጥላል ብለኛል። የህይወት ህጎች ውስጥ አንዱ ያው መውለድ፣ ማግባት አሉ። እነዚህ ይሄ ነገር እኮ አለ ታውቃለህ። ይሄ እንደ ፕላን አለ ማለት ታስባለህ። የሆነ ሰሞን የሆነ የምታውቀው ኢቭን ካንተ ባች ጋር እንኳን የተማረ ሰው ወልዶ ምናምን ስታይ የሆነ ስሜት ይኖራል። አገኘኝ አይደል? የሆነ ስሜት ይኖራል ምናምን። እኔስ በወልድ እኔስ ምናምን አለ። የሆነ የትዳር ስሜቱ አለ። ግን ያናግራል። አልቸኩልም። ይቆይ። በፍጹም የለኝም። አልቸኩልም። ትንሽ እጠብቃለሁ። ከምትነግረኝ ጋር አንፃር ማለት ነው። አይ ጥሩ። እሺ ምናልባት
ይመስል ሰዓትን ተሻማው መሰለኝ። ኧረ ችግር የለም አንዴ እንትን ብለኝ ስለመጣኝ ነው። ችግር የለም። ታዲያ አሁን ይኸውልህ እንዳልኩ እኔ በስራ ጉዳይ ነበረ ላወራ የመጣሁት ምናምን እና ያው ጥሩ ሰው እንደሆንኩ ነግረኛል ምናምን ብዙ ነገሮችን ተጫውተናል እና እኔ ማቀው ወይንም እኔ የሰማሁት ዳንኤል ግን አይደለም። ኦኬ ማለት እንዴት? ሌላ ዳንኤል እንዳልተሳሳትኩ እርግጠኛ ነኝ። ኦኬ ብዙ ዳንኤሎች አሉ። የኔ ስም ብቻ አይደለም እንጂ እንደ ሀገር ብዙ ዳንኤሎች ይኖራሉ። እሺ ዳንኤል ወርቁ አይደል? yes አዎ። ስለዚህ መቼስ ዳንኤል ወርቁ ሌላ በስም ሊኖር ይችላል ግን በእርግጠኝነት የተሳሳትኩት ነገር የለም። አንተ እንደወርቅ እርግጠኛ ነኝ። ዳንኤል ወርቁ ተገኝ yes አቶ ዳንኤል ታዲያ እኔ ማውቀው ዳንኤል ወይንም አንተ ልጅ እንዳለ አያስፈልግም። ባለትዳርና የልጅ አባት እንደሆንክ ነው። ምን? እንዴት እኮ አንተ ልጠይቅህ እንዴት የለኝም ያልከውን ነገር? በፍጹም የለኝም በፍጹም እንደነገርኩህ ነው። እርግጠኛ ነህ? አዎ። ልጅም ሚስትም የለም? ዴፊኒትሊ ምንም ነገር የለኝም። ምንም የለኝም። ልጅም ሚስትም የለኝም። ህሊና የምትባል ሴት ታውቃለህ? ህሊና? አዎ። ማን ናት? ምን ናት? ይኸውልህ ምን መሰለህ በእርግጥ አዎ የኔና እሷ ነገር ያው ትዳር ባትለው እርግጠኛ ነህ? ትዳር ምንም የለም? አዎ በፍጹም ምንም ትዳር የሚባል ነገር አልጀመረም። ህሊና የምትባል ሴት ታውቃለህ? ህሊና ብዙ ህሊናዎች አሉ። ብዙ በስራ ጉዳይ ቲንክ በብዙ ቦታ በእርግጥ ልክ ነህ። በስራ አጋጣሚ የሆነ ቦታ ስትንቀሳቀስ ምናምን ብዙ ሰው ልታውቅ ትችላለህ። ህሊናን አላውቃትም ነው? አላውቃትም። ብዙ ህሊናዎች አሉ። ህሊና ደመላሽ የአባቷን ስም ላስታውስልህ። አላውቃትም። አታውቃትም? እርግጠኛ ነህ? በእውነት አላውቃትም። እሺ ፎቶን ባሳየስ? ኦኬ ይቻላል። ፎቶን ካሳየው ግን ታውቃለህ? ስለዚህ ብዙ ህሊናዎችን ነው የማውቀው። ህሊና ደመላሽን ደግሞ አላውቃትም እያልከኝ ነው? አላውቃትም። ቆይ አንተ ማን ነህ? አሁንስ አታውቃትም? ምንድነው አንተ? ቆይ ማን ነህ? እኮ ስለኔ ማንነት እንመጣበታለን። ማን አንተ? እሺ አሁንስ እቺን አታውቃትም? ባውቃት ባላውቃት ምን አገባ? ምንድነው? ምን አገባ ስለኔ ህይወት? ይመለከታል? አሁን አላውቃትም ስትል አልነበር እንዴ? ቆይ አይመለከትህም እኮ ስለኔ። ይመለከተኝ አይመለከተኝ እሱን ማን አንተ? ምንድነው? ማን ስለኔ ማወቅ የምትፈልገው? ይኸውልህ ችግር የለም ትደርስበታለህ። ግን ለምንድን ነው አላውቃትም ያልከው? አይመለከትህም አልኩህ እኮ። አሁንም አታውቃትም? ህሊና ደመላሽን አታውቃትም? አላውቃትም። ፌቨን የምትባል የ8 ዓመት ልጅስ? አቦ ማን አንተ? በእናትህ ይኸውልህ ይኸውልህ ሌላ ንግግር ውስጥ እንዳንገባ ቁጭ በል። ዞር በል በእናትህ እኮ ቁጭ በል። አንተ ነኝ ላይ ውሃ ደፋ እደፋለሁ። ይኸውልህ ስርዓት ያዝ። ይኸውልህ እዚህ ሌላ እንትን እንዳንፈጠር እሺ? ሰማኝ? አርፈህ ቁጭ በል። አሁንም ዝም ያልኩህ ስለምፈልግህ ነው።
አንተ እኔ ላይ ዋደፋ? አዎ ስለ ሰው ህይወት ምን ያገባሃል አንተ? ምን ለምን ትፈተፍታለህ? እኔ ውስጥ ምን አገባህ ስለ እኔ ህይወት? ይኸውልህ ትሰማኛለህ? እኔ እናንተ እዚህ ድብብቆች የምንጫወትበት ጊዜ አይደለም። እሺ ዳንኤል ወርቁ ተገኘው የህሊና ደመላሽ ባለቤት ነኝ። የፌቨን አባት። እሺ ቅድም ልጅ የለኝም ሚስት አላስብም ስትል አልነበር እኮ? አንተ አይመለከትህም። ይኸውልህ እኔ ምን እንደሆንኩ ልንገርህ ከፈለክ። ምን አገባህ? ምንድነው የምትፈልገው ከኔ? ምንድነው የምትፈልገው እኮ? አሁን የምፈልገውንማ እነግርሃለሁ እኮ። በቃ ልሂድበት። አይመለከትህም። የትም አትሄድም። አሁን ትሰማኛለህ? አይ እዚህ ይኸውልህ ስለኔ ማንነት የምትፈልገው ትደርስበታለህ። ይኸውልህ እኔ ማንንም ሆንክ አይመለከተኝም። እዚህ ብቻ መምጣቴን እንዳታስበው። እሺ በጣም ብዙ ሰዎች አሉ፣ ምናልባትም በቅርብ ርቀት ውስጥ እኛን እየተከታተሉ ያሉ። ኦኬ እኔም ይኸውልህ መርማሪ ጋዜጠኛ ባይሉ እባላለሁ። መርማሪ ጋዜጠኛ? አዎ። ምንድነው ከኔ ምንድነው የምትፈልገው ወንድሜ? ምንድነው ምን ላደርግ ነው የምትፈልገው? ምንድነው የምትፈልገው? ይኸውልህ የገዛ ባለቤቱን ንብረት በቁማር አስይዘህ መኪናዋን እንደሸጥክ አሁን ያሉበትንም ቤት ደግሞ እንደሸጥክ ሙሉ መረጃው አለኝ። የሸጥክላቸው ሰዎች ደግሞ ለሚስትና ለልጅ የአንድ ወር ጊዜ ነው የሰጡት። እነን ታውቃለህ? ንገረኝ። አሁንስ የምትለኝ ነገር አለ? አሁንም እዚህ አካባቢ የኔ ሰዎች አሉ። አላስፈላጊ ነገር ለማድረግ እንዳታስብ። እኮ እኔን ሰምታውቀው አሁን ሰምተላኝ ነገር አለ? አላውቅም አልኩ እኮ። እኔ ምንም የማውቀው ነገር የለም። ይኸውልህ አሁንም እየነገርኩ ነው። ሰማኛለህ? ይኸውልህ በጣም እየተጀነንክብኝ እንደሆነ ይሰማኛል። እሺ አወቅም። እሺ ምን ይፈጠር? ምንድነው የምትለው? ለምንድን ነው ያደረከው? ምንድነው የሚመለከተው? ቆይ ስለ ሰው ህይወት ምን አገባ? ይኸውልህ ምናልባት ያ የኔ ህይወት ላይሆን ይችላል። እኔ እንዳልኩ ጋዜጠኛ ነኝ። እሺ እንዳንተ አይነት በሰው ህይወትና በሰው ላይ የሚጫወቱ ሰዎች ግን እያየሁ ዝም ማለት ምችል አይደለም። ምን አገባ ስለ ባለቤቴ በሰው ላይ ምናምን ምን አገባ? የራስህ ላይ ቢያገባኝ መሰለኝ እዚህ ጉዳይ ውስጥ የገባው የራስህን ስራ አሰራሙ። ምን አገባ ስለ ሰው? ይኸውልህ አንተ የማን ተቆርቋሪ ነህ አንተ? ምን አገባ? የህዝብ ተቆርቋሪ። ታዲያ እኔ ህዝብ ምን አገባ ስለ? ይኸውልህ የአንተ ሚስትም ሆነ ልጅ ከህዝብ አካላት ተቆርቆርለት ሂድና ተቆርቆር እኮ። እቺ ሴት ይኸውልህ ትሰማኛለህ? እቺ ሴት አንዷ የህዝብ አካል ነው። እየሰማኝ ነው? እሺ ስለዚህ ይሄንን ለምን እንዳደረክ ሁሉንም ነገር እፈልጋለሁ። አይመለከትህም አልኩህ እኮ በእናትህ። እሺ ከዚህ በላይ በብርጭቆ ለበለህ ነው የፈለከው? ይኸውልህ ስርዓት ያዝ። እየነገርኩ ነው። ሰዎች አሉ፣ ስርዓት ያዝ። ሰዎች ያንተ ሰዎች እኔ ምንም ሊያረጉኝ አይችሉም። ሰማኛለህ? ካንተ በላይ የጠፍ ሰዎች አሉኝ። ማንም አይደለም አንተ፣ ማንም አይደለም። ምናልባት ዛሬ በሷ ላይ ያስከው ገንዘብ ሊኖር ይችላል አይደለም? እንዳንተ አይነቱ ያንተን 10 እጥፍ የሆኑ ሰዎች እጄ ላይ ገብቷል። ምን እንዳረኳቸው በደንብ ያውቃል። አቦ በእናትህ ተው፣ ሂድበት። አሁን ሌላ ነገር የትም አትሄድም። አልፈልግም። የትም አትሄድም። ይኸውልህ በጣም እየታገስኩ ነው። ኧረ እባክህ ይኸውልህ ለምን ፕሊዝ። እኔስ ብዙ ስራ አለኝ። እንዳንተ ስራ ፈታ አይደለም ወንድሜ። ይኸውልህ እኔ በጣም ብዙ ስራዎች እየተበላሹ ነው። ኢን ኤ ሚኒት ብዙ ስራዎች እየተበላሹ ነው። በትንሽ ብዙ ነገር ኦኬ። የሌላ ሴት ህይወትንም እንደዚህ እያረክ ነው ማለት ነው? አይመለከትህም? ይመለከተኛል። እሺ ማስረጃ አለ? ምንድነው የምትፈልገው? ማስረጃ ነው የምትፈልገው? አሳያለሁ። ይኸውልህ ትሰማኛለህ? እኔ እንዳልኩ ጋዜጠኛ ነኝ። ስለኔ ህይወት አይመለከትህም። አንተ ምን ስለሆንክ ነው? ቆይ አንተ ማን ነህ? ምን አገባ? እኔ ጋዜጠኛ በኃይሉ ያው መርማሪ። ትሰማኛለህ? ይኸውልህ አንድ ቀን እኔ አንተን ማለት ነው አንድ ቀን አጠፋለሁ። ለምን አነግረህ አይደለም? ጭራሽ እኔን ለማጥፋት ታስባለህ? ሰው ምናምን ሰብስበህ ልትመጣ ትችላለህ ወይ የሆነ ቦታ ምናምን እንትን ልትበጀት ትችላለህ። በጀትህን ወይም እንትን ልትል ትችላለህ። እኔ ግን አጠፋለሁ። ጠብቅ አንድ ቀን። እርግጠኛ ነህ? አዎ እኔን ታጠፋኛለህ? እርግጠኛ ነህ? አዎ ጥሩ። ምንም እንትን የለውም። እኔ አልሰማም። ይኸውልህ በሰው ህይወት አይመለከትም። በቃ በሰው ህይወት ምንም መግባት የለብህም። ቅድምም መረጃ ስራ እኔን ተወኝ። አሁንም ስራዬን እየሰራሁ እኮ ነው ያለሁት። ስራህን ስራ፣ እኔን ተወኝ። በቃ አይደለም አሁንም ቢሆን ስራ ነው እየሰራሁ ያለሁት። ቅድም መረጃ ስጠይቀኝ ነበር አይደለም? ፕሊስ እባክህ ልሂድ፣ በእናትህ ስራ አለብኝ። የት ነው የምትሄደው? በደቂቃ ብዙ ስራዎች እየተበላሹብኝ ነው። ምን አገባኝ? እባክህ ልሂድበት። እነዚህን ፋይሎች ታውቃቸዋለህ?
አንተ ማን ነህ? ሰውዬው ልቀቀኝ። ይኸውልህ ልቀቀኝ። ማን ነህ እኮ ልቀቀኝ። ማን ነህ አንተ? ይኸውልህ እዛ ጋር ካሜራ አለ። እዛ ጋር ካሜራ አለ። ማን ነህ? ካሜራ ልቀቀኝ እኮ ልቀቀኝ። ማን ነህ አንተ? ምንድን ነህ? ካሜራ አየሁ። ይኸውልህ እዛ ጋር ደግሞ ሰዎችም አሉ። እሺ ምንድን ነው የምትፈልገው? ምንድን ነው? በደንብ ያዝልኝ ካሜራ። ምን አሁን ስታንቀኛል ነበር? አይደለም እኮ ይኸውልህ ምን መሰለህ፣ በቃ ተረጋግተን እናውራ። ምንድን ነው የምታወራው? ማረሱ እናውራ በቃ እኮ ቅድም ትዘላል ነበር እንዴ? በቃ እሺ ቁጭ በል፣ ችግር የለም። ቁጭ በል እራስህ፣ ቁጭ በል እራስህ። መጀመሪያ ቁጭ በል። እሺ ሶሪ እኮ ቁጭ በል። እዚህ ሁንልኝ ካሜራማን። እሺ የነበረ ዝላይ እስከዚህ ድረስ ነበረ። አንቀ ምን ልታረገኝ ነበር? ንገረኝ። አንቀ ምን ልታረገኝ ነበር? ነግሬሃለሁ እኮ አትዝለል። አይደለም አንተ ማለት ነው። ያንተ 10 እጥፍ የሆኑ ሰዎች ዘለውብኝ ያውቃሉ፣ ግን ከኔ አልፈው አያውቁም። ይኸውልህ እንለፈው። ይኸውልህ እንደተማረ ሰው እናውራና ምንም መጀመሪያ ሁኔታዎቹንም ላስረዳ ፕሊዝ። እሺ አንዴ ጠብቅልኝ። ካሜራማን ነው እንደሰንም እዚህ ቅርብ አካባቢ ሆነ። ይኸውልህ ሰው አያስፈልግም እኮ ወንድሜ፣ ፕሊዝ በእናትህ። ይኸውልህ አንተ ጋዜጠኛ ነህ፣ የተከበርክ ባለሙያ ነህ፣ ስራህን እየሰራህ ነው። እኔ ነኝ አምባጓሮ ፈጠርኩት። አምባጓሮ ነው የደፋብኝ። እሺ ምን አሲድም ቢሆን ልደፋብኝ ነበር? ፕሊስ አልኩህ እኮ በእናትህ። ይኸውልህ እኔ የተፈጠረውን ነገር ቀስ ብዬ አስረዳሃለሁ። ገብቶሃል አይደል? በቃ ቀስ ብለን እንወያይ። እሺ ምንድን ነው እንወያይ? መፍትሄ አምጣ። እሺ ቀጥል። ምን መፍትሄ አለ? እሺ ምናልባት ከፈለክ ማለት ነው መናገር ከፈለክ ካሜራው ላስጠፋልህ እችላለሁ። ትሰማኛለህ? አዎ። ግን የምፈልገው ነገር እንደምሰጠኝ እርግጠኛ ከሆንክ አስጠፋልሃለሁ። ትስማማለህ በዚህ? አዎ። እሺ ትስማማለህ? እሺ ካሜራማን አጥፋልኝ። ይኸውልህ አንደኛ እኔ ስሜታዊ ነኝ በባህሪ። እሺ ገብቶሃል አይደል? በባህሪ ስሜታዊ ሊሆን ይችላል። ሰው ልጅ ደግሞ ሊያጠፋ ይችላል። ይቅር በለኝ እያልኩ ነው። በቃ አንተ ስራህን የሰራው በቃ አሁን እዚህ ጋር ሌላ ሰጣ ገባ ውስጥ መግባት ስራህን የሰራው እኮ ዝም በል። አሁን ይኸውልህ እንደዚህ አድርግ ምናምን የምትለኝ ነገር የለም። ካሜራው ጠፍቷል። የምጠይቅህ ጥያቄ አለ። ሙሉ መረጃውን ትሰጠኛለህ። ትስማማለህ በዚህ? ወይንስ ደግሞ አባሎችን ጠርቼ ህግ ቦታ ሄደን ብናወራ ይቻላል? መረጥ። እሺ ጠይቀኝ እመልስልሃለሁ። እርግጠኛ ነህ? አዎ። እሺ ቅድም አላገባውም ምናምን ስትል ነበር። አዎ። ግን የሚስትህንና ፎቶ ሳሳይ ደነገጥክ። ለምን? ምን መሰለህ ቅድም ያልኩህ በሙሉ ውሸት ነው ማለት የትኛው? ኮሚኒቲ ፋሲሊቴተር ምናምን እንዲህ የሰዎችን ማስተባበር ስራ የቢሮ ስራ ነው ምናምን የምሰራው ያልኩህን ውሸት ነው በጣም። እሺ እሱ ውሸት ነው። እኔ የምሰራው የጸጉር የሴቶች የውበት ሳሎን ጸጉር ነው የምሰራው እና በዛ ነው የተተዋወቅነው ከህሊና ጋር። እሺ እና ደንበኛ የነበረች ያው ደንበኛ በነበረች ሰዓት ብዙ ጊዜ እኔ ጋር ነው የምትሰራው፣ ሌላ ቦታ አትሰራም ምናምን። እንዳውም የሚገርም የሆነ ሰዓት ተሰርታ ድጋሚ መጣች። ገብቷል። እና ይሄ ነገር አልኩኝና እኔ ደግሞ ያው ስልኳም ስለነበረኝ እየደወልኩም በሜሴጅም በምንም ያው እየተቀራረብን መጣን። ከዛ ወደ ፍቅር ተቀየረ ማለት ነው። እሺ በቃ በፍቅር ትንሽ አሳለፍን። ከዛ ወደ ትዳር ተገባ። አዎ። እሺ ቀጥሎ ልጅም ተፈጠረ። ይቅርታ ግን እውነት አሁን ይቅርታ ምናምን እርሶ አሁን የምፈልገውን ነገር ነው የምትነግረኝ። ከዛ ገባ። የ8 አመት ልጅ አላችሁ አይደል? አዎ። ታዲያ አንተ ሰው በዚህ ሰዓት ልጅ ከየት ላግኝ ብሎ እያሰበ አንተ እንዴት ነው ልጅ እያለ ልጅ የለኝም ብለህ የምትክደው? ልጅ ከየት ላምጣ ብሎ በሚያስብበት ዘመን ምን መሰለህ፣ እኔ ገንዘብ ለኔ በጣም በጣም ኢምፖርታንት ነው። ገብቶሃል? ለሁሉም ሰው ነው ገንዘብ የሚያስፈልገው። አዎ ገንዘብ በጣም አይደለም፣ እኔ በጣም እወዳለሁ ገንዘብ። አዎ ገንዘብ በጣም እወዳለሁ። እሺ። እና
ምንድነው በቃ ገንዘብ ብቻ አላውቅም እንደምልህ እኮ ሁሉም ሰው ገንዘብ ይወዳል። ያንተ ያስክደኛል ብዬ አልገምትም ነበርና ለዛ አሳስብ። ይኸውልህ አሁን ስማኝ፣ በቃ አሁን ተዋውቀናል አይደለ? ካሜራውም ጠፍቷል። አሁን መቅለስለሱ ድምጽን ምናምን ዝቅ አድርገህ ማውራቱ ምናምን አያስፈልግም። ድምጽን ከፍ አድርገህ በመጀመሪያ ደረጃ አረጋለሁ። በቃ አትቅለስለስብኝ። መጀመሪያ ነበር ማሰብ የነበረብህ። ስለዚህ ቀጥል። አሁንስ ልጅን ገንዘብ እስከ ማስካት ደረሰ። ከዛም ያው ህሊና ወደ ውጭ ሀገር ምናምን ሄደች። አንዳንድ ነገሮችን ማድረግ ጀመረች። ያው አንዳንድ ነገሮች ስለ መኪና ቤትን ማፍራት ጀመረች። ከዛም ያው በፍቅር አይን እሷ በጣም ታይኝ ነበረ። በጣም እንዋደዳለን። ያው የኔ ባህሪ እንዳለ ሆኖ እሷ በጣም ትወደኝ ነበረ እና ብዙ ነገሮችን አድርጋልኛለች እና መኪናም ቤትም ሲመጣ ያው እኔ መቆጣጠር ጀመርኩኝ። ሁሉም ነገር በእኔ እንትን ውስጥ እየገባ መጣ። ግን የኔ ባህሪ ደግሞ በዛው ልክ የኔ ባህሪ ያው ገንዘብ ሲመጣ አንዳንዴ እንደ ልብህ የመሆን ነገር አለ። እንደ ልብህ የመሆን ነገር አለ። ነገራቶችን አለማስተዋልም ጭምር አምሽቶ መግባት፣ ያው እሷ አታየኝም በሚል አምሽቶ መግባት፣ መጠጣት፣ በቃ የማይሆን ላይፍ ማሳለፍ። ያው ገንዘብ ሲኖር ደግሞ ጓደኛ ይበዛል እና ጓደኛ በጣም ያው ሲኖርህ ነው ኪስህ ሲኖርህ ያው አጫፋሪ ስለሚበዛ ከነሱ ጋር ያው ሳላውቀው ብዙ ነገሮችን ጥፋቶችን ማድረግ ጀመርኩኝ። ለምሳሌ ቁማር ለመድኩኝ። ያው ቁማር ለመድኩኝ። ቀላል አልነበረም በጣም ቁማር እንትን ብዬ በቃ መኪናውንም አስይዤ ተጫወትኩኝ። መኪናውን አስበላው። በቃ አንዴ ደግሞ ከጀመርከው ቁማር ምንድነው እንትን እየጣመህ ነው የሚመጣው። ገብቷል? እየጣመህ እንትን እያለ እያጓጓ ምናምን ይመጣል። ምትበላ ይመስልሃል ምናምን ነገር እያለ ቤቱ ጭራሽ ወደ ቤቱ ገባው ታውቃለህ። በጣም እና ይኸውልህ እንዳልኩ እኔ በጣም ብዙ መረጃ አለኝ ሰው ነኝ ስላንተ። ምንም መደባበቅ ምናምን እንዳታሰቡ። እሺ ከዛ ቤቱንም ሸጥካ አንደኛውን አይደል? አዎ አንደኛውን ሽጬዋለሁ በቁማር። መኪናውንም አንተ መሰራበትን ነው እንደዛ በቁማር። ከዛም በቃ እሷ እንትን እንዳትልልና ደግሞ እንዳትሳቀቅልና እንዳታውቅልና ደግሞ የሆነ ሰዓት እንዳውም እንትን አደረኩኝ። የሚገርም ወደ ራይድ ምናምን ቀየርኩት ታውቃለህ እኮ። ራይድ እንደምሰራ ነግራኛለች። አዎ ራይድም እሰራለሁ። እንትን አደረኩት። ምን መሰለህ እሷማ የነገረች እውነት መስሏት ነው። እኔ ነኝ ውሸተኛው በእናትህ። በጣም በቃ ይኸውልህ አሁን ነግሬያለሁ። በግልጽ እንድናወራ ነው የምፈልገው። እሺ ምክንያቱ ምንድነው? ሁሉንም ነገሮች እኮ ነገርኩ። በጣም አውቃለሁ። ቤቱንም በላያቸው ላይ እንደሸጥክም አውቃለሁ። አዎ ያለውንም ቤት ሽጫለሁ እኮ። ሁለት ነበር። የመጀመሪያው በቁማር ተበላው። ያሁኑ ደግሞ አስይዤ እንትን ብያለሁ። እሱም ኦልሞስት በቃ እሱም ተበልቷል። እሺ አንተ ምን ተጠቀምክ? ምክንያቱስ ምንድነው? አላውቅም። ምን ትለዋለህ? እኔ ብቻ ይሄም እንደምለው ነው ታውቃለህ። በገንዘብ መታወር ነው። ገንዘብን ስታመልክ፣ ገንዘብን ስታምን ጭንቅላት ማሰብ ያቆማል። አይደል? አዎ። በህጉ ምን ያህል ሊያስጠይቅ እንደሚችል ታውቃለህ?
ትችላለህ ወይ? አዎ ታዲያ እያወቅህ እንዴት ነው? ወይንስ ያው በአንዴ ቤቱን ሽጫለሁ እጄ ላይ ገንዘብ አለ ብለህ ነው እንደዛ እንትን የምትለው? አውሮኝ ነው እኮ ወንድሜ። ገንዘብ ነው እንድትታወር ያደረገ። አዎ አይደል? ስለዚህ መፍትሄ ምንድን ነው የምትለው? እባክህ በቃ ተው በእናትህ። ምን ልተው? እንዲህ አንተ ቆይ እንዴት እንደዚህ ልታረግ ትችላለህ? በእናትህ መረጃ የአንድ ሰው ያለ ፍቃዱ እንዴት ነው መረጃ ሰብስበህ ይሆናል እንደዛ? አይደለም ያለ ፍቃድ ያለ ህግ ምናምን የማደርገው ነገር አንድም ነገር የለም። ስለዚህ እንዳልኩህ ነው የህግ ሰው ነኝ። ስለዚህ አንድ ያለ መረጃ ምናምን ያደረኩት ነገር ቢያንስ በቃ ለምን እኔ እናንተ ተነጋግረን አንፈታው? በቃ አለ አይደል? ምንድን ምን እንነጋገር? በቃ የሆነ ነገር ልበልህና ምንድን ነው የምትለኝ? አይወለ የሆነ ነገር ምናምን ብለን እንድትሸፋፍን አልፈልግም። በግልጽ አማርኛ እንድናወራ ነው የምፈልገው። በግልጽ አማርኛ እንድናወራ ነው የምፈልገው። እሺ ምን ይሻላል እኮ ምን ነው እንነጋገር ያልከኝ እኮ? የሆነ በቃ እኔ እናንተ እናውራና ምን እናውራ? ምን በቃ የሆነ ነገር ልስጥህና ፖሊስ በቃ ይሄንን መረጃ ቢያንስ አንተ አስቀረው። ወጥቷል አይደል? አንተ ጋር ይሁን። ስለዚህ አንተ አይውጣ። ለኔ የሆነ ገንዘብ ልትሰጠኝና መረጃውን እንዳጽፋልን? አዎ እንደዛ ማለት ነው። እርግጠኛ ነህ? አዎ። ምን ያህል ትሰጠኛለህ? ስንት ላድርገው? እኔ እኮ አላውቅም ማለት። ስለዚህ መስማማቱን አይደለ? አዎ ጥሩ። ይኸውልህ እኔ እስማማለሁ፣ ችግር የለብኝም። ብልጣብልጥ ለመሆን እንዳታስብ። እሺ ተረዳኝ? እኔ በሚገርም ሁኔታ የአንድ ወንድ ልጅ አባት ነኝና ደስ ይላል። አዎ ግን ይኸውልህ እኔ እንዳንተ እንደ አባትነት እንጂ አይደለም። ተመኛለህ? እኔ እናንተ እዚህ መሀል ምንም እንስማማው ነገር የለም። ግልጹን ልንገርህ። እስካሁን ስታወራኝ የነበረውንም ነገር ደግሞ በነገራችን ላይ ካሜራውም አልጠፋም ነበር፣ እያዘው ነበር ካሜራ በቃ ሰማኝ አይደለ? ምን አለ? ኧረ ፕሊስ እባክህ ቢያንስ ቆይ የግለሰብ ፍላጎት መከበር የለበትም? አንተ ቆይ ያለ ፍላጎት ለምን ትቀርጸኛለህ? ይሄንን አንተ መወሰን አትችልም እኮ። ይሄንን አንተ መወሰን አትችልም እኮ። በቃ አሁን ምንም የምንነጋገረው ነገር የለም። ምንም የምንነጋገረው የለም። ያለ ካሜራ ተነጋግረን አይደል? በቃ እስካሁንም ካሜራ ይዟል። በቃ ሰምተኛል አይደለ? እኔ እናንተ ምን እንነጋገረው ነገር በልጅ ሊያዝ እባክህ። አንተ ስነ ስርዓት ልጄን እዚህ ውስጥ እንዳትከተው። ተው ሰማኛለህ? ልጄን እዚህ ውስጥ እንዳትከተው። ተው አልተውም። ይኸውልህ አሁን አርፈህ ተቀመጥ። ሙሉ መረጃ እኔ ጋር አለ፣ ሙሉ አድራሻ እኔ ጋር አለ። ይሄ ጉዳይ እስከሚያልቅ ድረስ ከኔ ቁጥጥር ስር አትወጣም። ስለዚህ በምፈልገ ጊዜ ትመጣለህ። ምንም አይነት ምክንያት አልፈልግም። ተግባባን? እሺ ቅድም ለዛ ነው አትዝለልን አጠፋለሁ ምናምን ብለህ ስትፎግር የነበረው አትዝለል ስለ የነበረው ላይ ስሜታዊ ስለሆንኩ እኮ እሱ ምን አገባኝ ነኝ። ፕሊስ ኧረ ተው። አንተ ማንም ልትሆን ትችላለህ፣ ግን አንተም እኮ የሆነ ቀን ያጋጥማል እንደዚህ ነው። ይኸውልህ እንደዚህ አይነት ወንድ ልጅ ነው። ይኸውልህ እንደዚህ አይነት ማይረባ ስራ ነው ያለው። እንደዚህ አይነት ወንድ ልጅ ነኝ አውቃለሁ። እንደዚህ አይነት ስራ ውስጥ አልገባም። ይኸውልህ ከእናቴ ተወልጄ ከእህቶቼ ጋር ያደግኩ ነው። ተመኛለህ? የሴት ልጅ ላብ ዋጋ እንባውን በደንብ አውቀዋለሁ፣ በደንብ ይገባኛል። እናንተ በገንዘብ የታወርኩ አይደለም። ስለዚህ ስልኬ ጠራ። ምንድነው አሁን? እሺ የምትለኝ አመንኩ አይደልሽ? ይኸውልህ አሁን እስማኝ፣ በምፈልግ ሰዓት እደውልልሃለሁ። ምንም አይነት ምክንያት አልፈልግም። ላገኘ እፈልጋለሁ ማለት እፈልጋለሁ። ምንም ጉዳይ ሊኖር ይችላል። ተግባባን አይደል? አዎ እሺ። ስለዚህ ይኸውልህ እኔ ፈለኩ ማለት ፈለኩ ነው። በፈለኩ ሰዓት ታገኛለህ። እሺ እንዳልኩሽ። ስለዚህ አሁን እኔ ሄዳለሁ። ሌላ ነገር አስባለሁ ምናምን ብልጣብልጥ ሆናለሁ ብለህ ግን እንዳታስብ። ምክንያቱም እንዳልኩህ ነው እኔ ባይሉ ነኝ። ተግባባ? እሺ ፋይሉን አጥፋለሁ። የምን ፋይል ነው ማጠፋለሁ? ኧረ እባክህ የምን ፋይል ነው ማጠፋለሁ ማለት? ይኸውልህ ፋይሉ መጥፋት ምናምን እንዳታስቡ። ሁሉም መረጃ እኔ ጋር ነው የሚቆየው። ስለዚህ አሁን አይደለም እንዳትከተለኝ። ትሰማኛለህ?
ቁጭ በል አትድረስብኝ። ምንም እኔ ጋር የምትመጣው ነገር የለም። ምንም አትከተለኝ አልኩህ አይደል እንዴ? አይደለም ልቀቀኝ፣ በቃ አትከተለኝ። ዞር በል ሰውዬው እንዳትከተለኝ።